ከዚህ በኋላ ገና ጌታ ስንት እቅድ አለው በሱ ላይ። ሁለተኛው የወንጌል ጉዞ አለ፣ ሶስተኛው የወንጌል ጉዞ አለ፣ ከዛ ታስሮ ወደ ሮም መሄድ አለ፣ ከዛ ተፈቶ እንደገና ያገለግላል። አስቡት። ከዛ በኋላ መጨረሻ ላይ ነው ሁለተኛ ጢሞቴዎስ ሲጻፍ በመስዋዕት እንደሚደረግ ሕይወት ይሰዋል ያለው። እግዚአብሔር ገና ብዙ እቅድ አለው። ስለዚህ የእግዚአብሔር እቅድ በእኛ ሳይፈጸም ጌታ ኢየሱስ በእኛ የጀመረውን ሳይፈጽም የልስጥራን ድንጋይ ምንም ሊያደርገን አይችልም። እንደዛ ነው የሆነው። ተአምር ነው እንጂ ምን ልንለው እንችላለን? ለነገሩ በእርሱ በጳውሎስ የተገለጠው ኃይል አይደለም ያንን ከእናቱ ማፀን ጀምሮ አንካሳ የነበረውን የልስጥራን ሰው የፈወሰው ያቆመውና እንዲመላለስ ያደረገው? እና ያው ኃይል ደግሞ አሁን ከተወገረበት ለሞት አንድ እርምጃ ከቀረበት ከተጎተተበት ስፍራ ሐዋርያውን ማንሳት አይችልምን? ክብር ለእግዚአብሔር ይሁን። ከዚህ ውጭ ምንም ልንል አንችልም። ፈርስት ኤድ የለም በዛ ሰዓት። የመጀመሪያ ደረጃ እርዳታ የሚያደርጉ ሰዎች አልመጡም። ወጌሻም አልመጣም። የሆነ ነገር አልተደረገም። ምንም ጳውሎስ እነዛ ከበው ነው የሚያዩት። ከበው ሲያዩ ያዩት ነገር የእግዚአብሔርን ኃይል ነው። ያ ተደብድቦ ጨርሶውኑ ሊሞት ነው ተብሎ የሚጠበቀው ሰው በታላቅ ኃይል ተነስቶ ወደ ከተማ ገባ። የሚገርም ነው። ኦኬ፣ እሱ ነው የሚገርመን። በነገውም ከበርናባስ ጋር ወደ ደርቤን ወጣ። 97 ኪሎ ሜትር አስቡት። ከልስጥራን እስከ ደርቤን ቀላል አይደለም። እንግዲህ የእግር ጉዞ ነው። እንደዛ ትላንትና የተደበደበ የቆሳሰለ ሰው ጌታ ሲፈውስ እንዲህ ነው። ክብር ለጌታ ይሁን። ከነሙሉ አቅሙ ከነሙሉ ኃይሉ ነው የተመለሰው። በዚህ የእግር ጉዞ ወደ ደርቤን በቃ ከዛ ወደ አገር የለም። ከዛ ወደ ያሉ በቃ ዝም ብሎ ልም ያለ በረሃ ነገር ነው። የመጨረሻዋ ከተማ ናት። በዛ ጎዳና ላይ ወደ ደርቤን ሄዱ ነው የሚለው። እግዚአብሔር ኃይላችንን እንደ ንስር ያድስልን። ሌላ ምንም አንልም። አሉ በመከራ ውስጥ እናልፋለን፣ በጉስቁልና እናልፋለን። መከራው የግድ ዓለም ተወረውረው ድንጋይ ላይ ሆን ይችላል። የተለያዩ ስለ ወንጌል ስለ ክርስትና የምንቀበለው መከራ አንዳንድ ጊዜ በቃ እንደዚህ ለሞት አንድ እርምጃ እስኪቀረን ድረስ ነገሮች ተስፋ የሚያስቆርጡ ሊመስሉ ይችላሉ። ነገር ግን ኃይላችንን ጌታ ያድሰዋል ማለት ነው። ኦኬ፣ ቀጣዩ የመጨረሻው የዚህ ጉዞ መዳረሻ የወንጌል አገልግሎት መዳረሻ ደርቤን ከተማ ናት። ቁጥር 21 ላይ በደርቤን የሆነውን አገልግሎት ያቀርብልናል። በዚያች ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ የደቀ መዛሙርቱን ልብ እያጸኑ ያው ተመለሱ ይለናል። ስለዚህ ምንድነው የሆነው? በደርቤን ከተማ እጅግ ደቀ መዛሙርት አገኙ ይላል። እንደዚህ ነው። አንዳንዴ ከብዙ መከራ መሃል የሆነ እረፍት የሚሰጥ የሚያጽናና ነገር ይፈጠራል። በእስራኤል በምድረ በዳ ጉዞ ሲጓዙ እንዴት ነው? ፀሐዩ፣ ውሃ ጥማቱ፣ ሐሩሩ በቃ ብዙ ነገር ሲደክማቸው ከቆዩ በኋላ አንዳንድ ቦታ ላይ ውሃ ያገኛሉ። በቃ ዘንባባ ዛፎች ያገኛሉ። እንደ ኤሊም የመሳሰሉ ቦታ እረፍት የሚሰጥ ትንሽ የሚያድሳቸው ነገርን እግዚአብሔር ያደርጋል። እና እስካሁን እንግዲህ በመከራ ሲያገለግል መጥቶ ደርቤን ሲደርስ መጨረሻው ላይ ቀጥሎ ወዴት እንደሚሄዱ አያውቁም። ግን እግዚአብሔር ነፍሳቸውን የሚያጽናና ነገር ነው። እዛ አሁን መከራ የለም። እዛ አሁን አይሁድም የሉም። ወይ ደግሞ ሰይጣን እንደነዛ እንደ ልስጥራኖቹ እንሰዋላችሁ ምናምን የሚልም የለም። የሆነው ነገር ምንድነው? እጅግ ደቀ መዛሙርት አደረጉ ይለናል። ክብር ለእግዚአብሔር ይሁን። የወንጌል ሥራ ወጣ ገባ ሊሆን ይችላል። አንዳንዴ ይሳካል፣ አንዳንዴ ደግሞ ፈተና ይኖረዋል። አንዳንድ ጊዜ በመከራ ውስጥ ማለፍ ብቻ ይሆናል እና በጣም የሚያስቸግር ነገር ሊኖረው ይችላል። ግን ሁልጊዜ አይደለም። አንዳንድ ቦታ ደግሞ እንደዚህም አለ፣ እንደ ደርቤንም አለ። እንደው እንደርስበታል። ምናልባት ደርቤን ጢሞቴዎስ የተገኘባት ከተማ እንደሆነች መረዳት ይቻላል። ያን ያህል የአሕዛብ ከተማ ነች። ነገር ግን እዛ
ከይሁዲዎች ጋር የተቀላቀሉ አሕዛብ ነው የሚገኙት። በዛ ስፍራ ላይ በሰጡት የወንጌል አገልግሎት እጅግ ደቀ መዛሙርት ለጌታ ተገኙ። እግዚአብሔር ይመስገን። ስለዚህ ተስፋ መቁረጥ የለብንም። ሁልጊዜም የሚባል አገላለጽ አለ አይደለ? ተስፋ መቁረጥን እቃወማለሁ ይላሉ እውነተኛ አማኞች። ከፊት ለፊታችን ተስፋ የሚያስቆርጥ የሚያጠወልቅ የተለያየ ነገር ሊገጥመን ይችላል፣ መከራ ግን እንደገና መቀጠል። አሁን ሐዋርያው ይሄ ሁሉ ተደብድቦ ይሄ ሁሉ ነገር ደርሶበት እንደገና ወደ ደርቤን፣ እንደገና ወደ አገልግሎት መርሳት፣ ወዲያው መርሳት፣ ቁስሉን መርሳት፣ ድንጋዩን መርሳት፣ በቃ እነዛን ክፉ ሰዎች ወዲያው መርሳት፣ ጌታን ማየት፣ በአፋችን ያለውን ቃሉን መናገር፣ አምልኮውን መቀጠል፣ ወደፊት የኋላዬን እየረሳው የፊቴን ለመያዝ መዘርጋት። ክርስትና ይሄ ነው። እግዚአብሔር ይመስገን። ከዛ በኋላ ወደ እረኝነት አገልግሎት ይዞራሉ። ወንጌል ሰባኪዎች የነበሩት ሰዎች ልክ የወንጌል ስብከት አገልግሎታቸውን እንደጨረሱ ወዲያውኑ ወደ እረኝነት አገልግሎት ይቀየራሉ። የመልስ አገልግሎት ይመጣል። አሁን በወንጌል ስራው ላይ ወደፊት እየሄዱ ነው። እስከ ደርቤን ደረሱ። በቃ እስከ መጨረሻው የመንገዱ መጨረሻ ድረስ ሄደው አገለገሉ። አሁን የመልስ አገልግሎት ነው። ሌላ አዲስ ቦታ ማገልገል አይደለም። አሁን በመልስ አገልግሎት ጊዜ እነዛን ሲመጡ ወንጌል የመሰከሩላቸውን የጸጋውን ቃል ያደረሷቸውን የእግዚአብሔርን ምስክር ያሳዩአቸውን ያመኑ ደቀ መዛሙርትን የጌታን ደቀ መዛሙርትን መጎብኘት፣ ማጽናት፣ ማቆም፣ ማስቀጠል እዚህ ላይ ያተኮረ ሥራ ሲሰሩ እንመለከታለን። ስለዚህ ከደርቤን በኋላ ሲመለሱ በፊት የሰበኩባቸውን ቦታዎች እያንዳንዳቸውን በቅደም ተከተል እየጎበኙ ይመለሳሉ። ቁጥር 22 ላይ የደቀ መዛሙርቱንም ልብ እያጸኑ በሃይማኖትም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራን፣ ወደ ኢቆንዮን፣ ወደ አንጾኪያም ተመለሱ ይላል። በቃ ከደርቤን ወደ ልስጥራን፣ ከልስጥራን ወደ ኢቆንዮን፣ ከኢቆንዮን ወደ አንጾኪያ። እነዚህ ቦታዎች መከራ የደረሰባቸው ከተሞች ናቸው። ሰው እንዴት ያ ሁሉ መከራ ደርሶበት መልሶ እዛው እንደገና እንዴት ይሄዳል? እነሱ መከራ ያደረሱባቸውን ሰዎች አይደለም የሚያስቡት። እነሱ የሚያስቡት እዛ ያሉትን የእነሱ የራሳቸውን ወገኖች ነው። የጌታን ደቀ መዛሙርት በወንጌል የተገኙትን ፍሬዎች ያንን ነው የሚያዩት። እነሱን እያዩ በየከተሞቹ ገቡ እና ማን ነው ዋስትናውን የሚወስደው? ድጋሚ ያሉ መከራ ይመጣባቸው ለሕይወታቸው ቢያሰጋስ? በቃ አመኑት ጌታን። ያለ አባታችሁ ፈቃድ አንድ ፀጉር አትነቀልም የተባለውን፣ ከድንቢጥ ትበልጣላችሁ የተባሉትን፣ ድንቢጥ እንኳን ዋጋ አላት የተባለውን ሐዋርያው ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ የሚል ሰው ነው። ነገር ግን ለእናንተ መኖሪያ ያስፈልጋል ብለዋል። ለወንጌል ሥራ በምድር ላይ ቃሉን ለመሰከረላቸው ሰዎች መኖሩ አስፈላጊ እስከሆነ ድረስ ይኖራል። የልስጥራን መከራ፣ የኢቆንዮን ስደት፣ የጲስዲያ ተንኮልና ስደት አያቆመውም። ስለዚህ ተመልሶ በእነዛው ከተሞች ሄደ። ደቀ መዛሙርትን እያጸና የማጽናት አገልግሎት እንለዋለን። ይሄንን ወደፊትም ይሄንኑ ይደግመዋል። ሐዋርያት ሥራ 18 ላይ ታገኛላችሁ። በገላትያ በፍርግያ ደቀ መዛሙርትን እያጸና ያልፍ ነበር ይለናል። ሶስተኛውን ጉዞ ሊጀምር ሲል እና እዚህም ላይ የማጽናትን አገልግሎት እንመለከታለን። ወንጌል የመስበክ አገልግሎት አለ። ቀጥሎ ደግሞ የማጽናት አገልግሎት አለ። ከዚያ ምክር አለ። በሃይማኖት ጸንተው እንዲኖሩ እየመከሩ ይላል። እንግዲህ ሁለቱንም አገልግሎት ስናየው ትንቢታዊ አገልግሎት ነው። የማጽናት የመምከር አገልግሎት። እኔ በሁለተኛው ዙር ላይ ከጳውሎስ አገልግሎት ይልቅ የበርናባስ አገልግሎት እየጎላ የመጣ ይመስለኛል። ጳውሎስ ብዙ ጊዜ በመስበክ በመናገር ነው ዋና የሆነው። ይሄ በመምከር
በማረጋጋት በማደፋፈር በማጽናት በኩል ደግሞ የበርናባስ አገልግሎት ለካ ይው ወደፊት ለፊት በተደረገው ጉዞ ጳውሎስን ሲጠቀም ጌታ በመልስ ጉዞ ላይ በርናባስን ይጠቀማል። ክብር ለእግዚአብሔር ይሁን። ያልደበቋቸው ነገር ቢኖር በወንጌል እስካመነ ድረስ አንድ ሰው በመከራ ውስጥ ያልፋል። በቃ ይሄ በግልጽ ሊነገረው ይገባል። ማንኛውም አዲስ አማኝ ክርስትና አልጋ ባልጋ መንገድ ያለበት የሆነ ትበለጽጋለህ፣ ትጠረምሳለህ፣ ትደረምሳለህ፣ ይሄ ውሸት ነው። ወደ ጌታ ዞር በሚል ጊዜ ሰው በመከራ ውስጥ እንደሚያልፍ ሊያውቅ ይገባዋል። የጌታ ደቀ መዛሙርት መጀመሪያ ላይ ኢየሱስ እንደ መሲህ ሆኖ መገለጡን ሲያዩ በተለይ በባህር ላይ ሲሄድ ነፋሳትና ማዕበሉን ጸጥ ሲያደርግ አዩ። ከዛ 5 እንጀራ 2 ዓሣ ሲያበረክት አዩ። በቃ የኃይል ሥራዎች፣ ለምጹን ሲያነጻ፣ ሙታንን ሲያስነሳ፣ ድውያንን ሲፈውስ የሚያደርገው ነገር በሙሉ ትልልቅ የኃይል ሥራ ነው። ይሄን አዩና በቃ ሊነግስ ነው ያሉት። እነሱ የተሰለፉት እሱ ሲነግስ አብሮ ለመንገስ ነው። ስለዚህ እንደውም እናታቸውን ሁሉ ይዘው መጥተው ከነዚህ ከሁለቱ ልጆቼ አንዱ በቀኝ አንዱ በግራ አንተ በምትነግስ ጊዜ እንደዚህ እስከ ማለት ድረስ ደርሰዋል። እንደውም ክርክር ሁሉ ነበር በመካከላቸው። ከመካከላቸው ታላቅ እንዲሆን ማን ታላቅ እንዲሆን ክርክር ተነሳ ሁሉ ይለናል። እስከዚህ ድረስ ነው። ስለዚህ ጌታ ኢየሱስ ክርስቶስ መናገር ነበረበት። ይኸውላችሁ የሰው ልጅ ሊያገለግል እና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። የመጣሁት ነፍሴን ለብዙዎች ቤዛ ልሰጥ ነው። አሁን የመንገስ ጊዜ አይደለም። ነፍስን ቤዛ አድርጎ የመስጠት ጊዜ ነው። እንዲህ እያለ ያስተምራቸው ነበር። እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ ትችላላችሁ። ምን ማለቱ ነው? ከዙፋን በፊት መስቀል አለ። ሊከተለኝ የሚወድ መስቀሉን ተሸክሞ በኋላ ይከተለኝ ይላቸው ነበረ። የወይኑን ጠጅ ከመጠጣት በፊት የመከራ ጽዋ መጠጣት አለ። እነዚህ ነገሮች ቅደም ተከተላቸውን ያሳያቸው ነበር ጌታ ኢየሱስ። በነቢያትም የተነገረው ይኸው ነው። ሲጀመር ከ62 ጊዜ 7 በኋላ መሲህ ይገደላል ነው እንጂ መሲህ እንደመጣ ይነግሳል አልተባለም። ይገደላል አለና ዳንኤል ሲናገር በእርሱ ዘንድ ምንም የለም። የዘመናችን ክርስቲያኖች በሐሰተኞች ነቢያት እየተታለሉ ያሉ ዘመን መጣ፣ የመውረስ ዘመን፣ የመጠርመስ ዘመን፣ የእንትን ዘመን፣ የበረከት ዘመን የሚል ስብከት ያታለላቸው ሰዎች ዛሬ ይስሙ። ከዙፋን በፊት መስቀል አለ። ከክብር በፊት መዋረድ አለ። አዎ ከዘላለማዊው ርስታችን አስቀድሞ ዛሬ በመከራ ውስጥ ማለፍ አለ። ይሄም ማወቅ ያስፈልጋል። እና ጌታችን ኢየሱስ ክርስቶስ ልክ ሊለያቸው ሲል ምንድነው ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ የነገራቸው? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ አለ። ይኸውላችሁ ከመከራው ማግስት ድል አለ ማለት አንድ ጉዳይ ነው። መከራውን መቀነስ ግን አይቻልም። ሐዋርያው ጳውሎስ ሁለተኛው ቆሮንቶስ ምዕራፍ 7 ላይ ሲናገር ምንድነው ያለው? ቁጥር 5 ጀምሮ ወደ መቄዶንያ በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ሥጋችን ረፍት አልነበረውም። በውጭ ጠብ ነበረ፣ በውስጥ ፍርሃት ነበረ ይለናል። በቃ እንደዚህ አይነት ብዙ መከራ አለ። እዚሁም ምዕራፍ 1 ላይ እንደውም ከዚህ የበለጠ ይናገራል። በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አዎን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን ደግሞ የሞትን ፍርድ በውስጣችን ሰምተን ነበር። እርሱም ይህን ከሚያህል ሞት አዳነን፣ ያው ያድነንማል። ክብር ለእግዚአብሔር። አሁን አዳነው ጳውሎስ። በመከራ እናልፋለን፣ ግን ያለ ጊዜው ምንም የሚመጣ ነገር የለም። በሕይወታችንም አይተነዋል። እንደው በትንሿም ቢሆን በቅምሻም ቢሆን
ብዙ ሰዎች በወንጌል የተነሳ ከደረሰባችሁ ነገር እንዴት እንዳመለጣችሁ መመስከር ትችላላችሁ። ስለዚህ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ይመክሯቸው ነበር። በቃ አሁን ወደ እግዚአብሔር መንግሥት እየተጓዝን ነው። በእምነት ገብተናል፣ ግን በአካል እንጨብጠዋለን። ጌታ ኢየሱስ ሲነግስ ከእርሱ ጋር እንነግሳለን። ወደ እግዚአብሔር መንግሥት በሚደረግ ጉዞ ውስጥ ነው። ልክ እስራኤል በምድረ በዳ ወደ ርስታቸው ወደ ተስፋይቱ ምድር ጉዞ እንደሚያደርጉት አይነት ነው። እኛም ወደ ሰማያዊ መንግሥት ወደሚመጣው ዓለም እየተጓዙ ያለን ሰዎች ነን። በዚህ ውስጥ ግን በብዙ መከራ እናልፋለን። ከመከራ በኋላ ግን ክብር አለ። እግዚአብሔር ይመስገን። ከዛ በየቤተ ክርስቲያኑ ሽማግሌዎችን ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ሰጧቸው ይላል። ይሄ ነው የእረኝነት ሥራ ያልኳቸው። መጀመሪያ ያደረጉት ሕይወታቸውን የሚመለከት አጸኗቸው፣ መከሯቸው፣ አበረታቷቸው። ግን ደግሞ አስተዳደራዊ ክፍተት መፈጠር ደግሞ የለበትም። ኃላፊነት የሚሰማቸው ሰዎችን ሊሰጧቸው ፈለጉ። ስለዚህ ምን አደረጉ? ራሳቸው ናቸው ጳውሎስና በርናባስ ምንድነው ያደረጉት? በየቤተ ክርስቲያኑ በእያንዳንዷ ጉባኤ ማለት ነው ሽማግሌዎችን ሾሙላቸው። ምረጡ አይደለም ያሏቸው። ማን ማን ይሻላል እስኪ እንደው ባካቸው አስተያየት ስጡ አላሉ። አልጋበዟቸውም። ለዚህ ራሳቸው መንፈስ ቅዱስ ባመለከታቸው መሰረት ያዩአቸውን በተሻለ ደረጃ ኃላፊነት ሊሸከሙ የሚችሉትን በየቤተ ክርስቲያኑ ሾሙላቸው። ይሄ እንግዲህ አጥቢያ ጉባኤ በራሷ የቆመች መሆኗን ከምንረዳበት ማስረጃ አንዱ ነው እንጂ ሻል የሚለውን ከተማ መርጠው ማዕከላዊ ቦታ ይሄ ዋናው ቤተ ክርስቲያን አንጾኪያ ላይ የኢቆንዮኑና የደርቤኑ የልስትራኑ ቅርንጫፍ ምናምን እንደዚህ አይነት ነገር ውስጥ አልገቡም። በየቤተ ክርስቲያኑ እኩል ሽማግሌዎችን ሾሙላቸው። ለምን? ሐዋርያት ናቸው። የሐዋርያነት ስልጣን አለ። ያው በርናባስ በጳውሎስ ምክንያት ሐዋርያ ተብሎ ተጠርቷል፣ በግሉ ሐዋርያነትን ባይቀበልም። ስለዚህ ሐዋርያዊ ስልጣን ባለበት ሥራ ውስጥ ነው ያለው እና ሾሙላቸው። እነሱ ናቸው የሾሙላቸው። የሆነ ቤተ ክርስቲያን አይደለችም የሾመችው፣ ወይም አንድ ግለሰብ አይደለም በየቦታው የሾሙት። ሽማግሌዎች ፕሉራል ነው፣ ብዙ በትንሹ ከሁለት ማነስ አይችልም። በየጉባኤው ሽማግሌዎችን ሾሙላቸው። ከዛ በኋላ ጾመው ጸልየው ላመኑበት ለጌታ አደራ ሰጧቸው። እግዚአብሔር ይመስገን። አሁን ሊሄዱ ነው እነሱ ወደ ተነሱበት ቦታ እንግዲህ እየተመለሱ ነው እና ጥለዋቸው ሲሄዱ ለማን ነው የሚተዋቸው? ኦኬ አሁን ሽማግሌ ስለሾምን ህዝቡን ለነዚህ በቃ እነዚህ ባለ አደራዎች ናቸው እንግዲህ አደራ ብለናል፣ ተመልሰን ሌላ ቀን እንጎበኛችኋለን፣ እናንተ ሽማግሌ ተደርጋችሁ የተመረጣችሁ ተሾምናችሁ ለዚሁ ነው፣ አደራ በሰማይ አደራ በምድር አለ። ለአደራ አይደለም እነሱን የጠሯቸው። ይኸው ከሾሙ በኋላ ጾምና ጸሎት አደረጉ። አይገርምም? የሚመስለው እንዴት ነው የሚጠበቀው? እንደውም ለሹመቱ አስቀድመው ጾም ጸሎት ቢያደርጉ ብለን ነው የምናስበው። እዚህ ላይ ባይገለጽም መቼም ይጸልያሉ፣ ምንም ጥያቄ የለውም። ግን ጎልቶ የተነገረን ከሾሙ በኋላ ጾመው ጸልየው ለማን አደራ ሰጧቸው? ሕዝቡንም ሽማግሌዎችንም ሁሉንም ላመኑበት ለጌታ አደራ ሰጧቸው። አስተማማኝ ቦታ ነው ያስቀመጧቸው። ክብር ለእግዚአብሔር ይሁን። ለአደራ አይበቃም እኮ ሰው ለሰው ቢሰጧቸው ችግር ነው የሚሆነው። የፈለገ ልዩ ጸጋ ያለው ሰው ቢሆን ነው። ላመኑበት ለጌታ አደራ ሰጧቸው ይላል። ክብር ለእግዚአብሔር ይሁን። የአደራን ነገር ያውቁታል እነሱ። ከዛ ከጲስዲያ አልፈው ወደ ጵንፍልያ መጡ ይላል። በጴርጌንም ቃሉን ከተናገሩ በኋላ ወደ አጣሊያ ወረዱ ይላል። አሁን እየተመለሱ ነው። አጣሊያ የምትባለዋ ቦታ የሜዲትራኒያን ባህር ወደብ ናት። በሰሜን ለባህሩ በስተሰሜን ለቱርክ ወይም ለታናሽ እስያ ደግሞ ያው ጫፍ ደቡብ ጫፍ ላይ ማለት ነው። በፊትም ወደዚህ ቦታ ሲመጡ
ቆጵሮስ መጥተው ከመርከብ የወረዱት እዚህ ቦታ ላይ ነው። ጴርጌን የሚባለው ቦታ ላይ ነው። እዛ ቦታ ላይ ምን ነገር ተፈጥሮ እንደነበር ታውቃላችሁ። ማርቆስ ደከመውና እንግዲህ ወይ ሀገሩ ናፍቆት ወይ እናቱ ናፍቃው አላቅም፣ በብዙ መንገድ ብቻ ልመለስ ብሎ ተመለሰ። በጵንፍልያ ተመለሰ። ጴርጌን የጵንፍልያ ዋና ከተማ ናት። እዛ ቦታ ላይ ነበርና የዛን ጊዜ በማርቆስ ምክንያት ተረባብሸው ይሁን ወይስ በሩ አልተከፈተላቸው ይሁን አይታወቅም። ቃሉን እንደተናገሩ እንዳገለገሉ አናገኝም። ዝም ብለው ነው ወደፊት ጉዟቸውን የቀጠሉት። አሁን ግን ይላል እዚህ ስፍራ ላይ በጴርጌን ቃሉን ከተናገሩ በኋላ ወደ አጣሊያ ወረዱ፣ ወደ ወደቡ። ክብር ለእግዚአብሔር ነው። አሁን በመልስ ጉዞው ላይ ከሰሩት የወንጌል ሥራ መካከል አንዱ በጴርጌን ነው ማለት ነው። ማርቆስ በተመለሰባት ቦታ ማለት ነው። ቃሉን ተናገሩ። ከዛ አጣሊያ ወደብ ነው። ከዛ ተነሱና አሁን ቆጵሮስ ላይ አልተመለሱም። ቆጵሮስን አልጎበኙትም። ቀጥታ ከዛው በመርከብ ተሻግረው ወደ ምስራቅ ወደ ተነሱባት ወደ አንጾኪያ ዘሶሪያ የሶሪያ አንጾኪያ ወደምትባለው ስፍራ ላይ ተመለሱ። ይችን ቦታ ምን ብሎ ነው የሚገልጻት? ቁጥር 26 ላይ ቁጥር 26 ላይ እንዲህ ይላል፣ ከዚያም ስለፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ ይላል። ለካ ያውቁታል ያደራን ነገር። እነሱም ገና ጉዞውን ሲጀምሩ የሐዋርያት ሥራ ምዕራፍ 13 ላይ እንዳየነው ለእግዚአብሔር ጸጋ አደራ ተሰጥተዋል። ለካ በዚህ ሁሉ አገልግሎታቸው የእግዚአብሔርን ጥበቃ ያየኑ፣ በመከራ ውስጥ ሲያልፉ የእግዚአብሔርን እርዳታ ያየኑ ለምንድን ነው ብለን ስንጠይቅ ለእግዚአብሔር አደራ ተሰጥተዋል። አያችሁት? ለእግዚአብሔር አደራ መስጠት በጣም እንልመድ። በእውነት ግን ይገርማል። እነሱ ራሳቸው አደራ እኮ ተቀብለዋል ከጌታ። ጢሞቴዎስን ሲጽፍለት ምንድን ነው ያለው? ጳውሎስ የተሰጠህን አደራ ጠብቅ ይለዋል። ግን አገልጋዮችን በተመለከተ ምን ይላል? ለታመነ ፈጣሪ ነፍሳቸውን አደራ ሰጡ ይላል። የአንጾኪያ ቤተ ክርስቲያን በርናባስና ጳውሎስን ለእግዚአብሔር ጸጋ አደራ ሰጠች። አንድ ራሳቸውንም ለታመነ ፈጣሪ አደራ ሰጥተዋል። በመሆኑም እግዚአብሔር አደራውን ጠብቆ መልሷቸዋል። እነዛን የጎበኟቸውን ጉባኤዎች፣ አጥቢያ ጉባኤዎች ደግሞ ለታመነ ፈጣሪ ላመኑበት ለጌታ አደራ ሰጧቸው። ልጆቻችንን አደራ እንስጥ፣ አገልግሎቶቻችንን አደራ እንስጥ። ለማ በጸሎት በጾም በጸሎት ለጌታ አደራ እንስጥ። እርሱ የታመነ ነው፣ ስሙ የተባረከ ይሁን። ለመጨረስ በደረሱ ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከነርሱ ጋር ያደረገውን ሁሉ ለአሕዛብም የሃይማኖትን ደጅ እንደከፈተላቸው ተናገሩ ይላል። ሪፖርት ነው፣ ምስክርነት ነው። ግን ለሆነ የሃይማኖት መሪ ነው ይሄን ያቀረቡት። አንጾኪያ ላይ የተቀመጠ እንደዚህ የእነሱን የላከ የሃይማኖት መሪ ያለ እዚህ ጋር። ደግሞስ ቤተ ክርስቲያኗስ ብትሆን ምን ሲሰሩ ቆያችሁ ሪፖርት አቅርቡ ብላ እነሱን የጠየቀቻቸው የአንጾኪያ ቤተ ክርስቲያን ናት? አይደለም። ታዲያ ምንድን ነው የሆነው? እነሱ ራሳቸው ቤተ ክርስቲያኑን ሰብስበው ምን አደረጉ? ለአሕዛብ እግዚአብሔር የእምነትን ደጅ ከፈተ። ሃይማኖት የሚለው እምነት። እግዚአብሔር ከኛ ጋር ሆኖ ብዙ ስራ ሰራ። ይኸው እኛ ሰራን አይደለም። ማነው የሰራው? እግዚአብሔር እያሉ ነው። እግዚአብሔር ከነርሱ ጋር ያደረገው ለአሕዛብ የእምነትን ደጅ እንደከፈተ። ስለዚህ እግዚአብሔርን ነው ያስተዋወቁት። የእግዚአብሔርን ስራ ነው የነገሯቸው። ስለዚህ በእግዚአብሔር ስራ እንዲገረሙ፣ ይሄንንም ደግሞ ሰምተው እግዚአብሔርን እንዲያመልኩ እንዲያመሰግኑ፣ እንደዚህ አይነት ነገር ማድረግ ይገባናል። ለአገልግሎት ወጣ ብለን ስንመለስ በቃ ሰዎች ከዚህ የተነሳ ጌታን እንዲያከብሩ ውጤቶችን ሼር ማድረግ እንማርበታለን ማለት ነው። ከደቀ መዛሙርቱም ጋር አያሌ ቀን ተቀመጡ ይላል። እግዚአብሔር ይመስገን። ዝም ብሎ መስበክ ብቻ አይደለም፣ ዝም ብሎ መሮጥ ብቻ አይደለም። ከአጥቢያ ጉባኤ ርቆ ዝም ብሎ በቃ
በወንጌል ሥራ እኮ ነው ውጤታማም ብንሆን አንዴ እዚህ አንዴ እዛ በቃ በጉብኝት በኮንፈረንስ በምን ተጠምዶ ሲያገለግሉ መኖር በእርግጥ ጥሩ ነው፣ እግዚአብሔርም ይከብራል። ግን ለራስም ጊዜ መስጠት ያስፈልጋል። ሐዋርያው ጳውሎስ ምን አለ? ለሌሎች ከሰበክሁ በኋላ እኔ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ አለ። ይሄ ከሞራል አኳያ ሊሆን ይችላል። እዚህ ጋር ደግሞ በአጥቢያ ጉባኤ ሳይናፍቅም እኛ አንዳንድ ቦታ ላይ ለ3 ወር ምናምን ሄደን ያገለገልንበት ቦታ እንዳለ ታውቃላችሁ አይደል? ከአጥቢያ ጉባኤ መራቅ ለግል ስታስቡት እንደ ቅጣት ነው ያየሁት፣ እንዴት እንደሚናፍቅ በዛ ውስጥ ያለ እግዚአብሔር መገኘት፣ በዛ ውስጥ ያለ እግዚአብሔር በረከት። በእርግጥ በሄድንበትም ቦታ ከቅዱሳን ጋር ነን። በእርግጥ እዛም የእግዚአብሔር በረከት እንዳለ እናውቃለን። ግን በቃ ተመልሶ ደግሞ ለራስ ጊዜ መስጠት፣ ከወንድሞች መገልገል፣ አብሮ ከቅዱሳን ጋር ማምለክ፣ መጀመሪያ የሰራነውን ስራ እንደገና መኮትኮት፣ ዝም ብሎ ማረስ ብቻ መዝራት ብቻ አይደለም። በቃ አጵሎስ ምንድነው የሚያደርገው? ማጠጣት፣ መኮትኮት የሚባል ስራ አለ እንጂ ዝም ብለህ የተነሳህበትን ጥለህ ስትዞር መኖር የለብህም። መመለስ ያስፈልጋል። አያሌ ቀን ተቀመጡ ነው የሚለው። በርናባስና ጳውሎስ በራሳቸው አጥቢያ በአንጾኪያ ቤተክርስቲያን ስራውን የጀመሩበት ቦታን እንደገና፣ አለበለዚያ ምንድነው የሚሆነው? የእነሱን እግር ተከትለው የሐሰት አስተማሪዎች ይገባሉ። ከዛ እነሱ ስንት የደከሙበትን ያበላሻሉ። እግራቸውን እየጠበቁ የሚመጡ ሰዎች አሉ ካልጠበቁት። ስለዚህ መልሶ መጎብኘት የሚባል አገልግሎት ያስፈልጋል። ምዕራፍ 15 ላይ አሁን እንገባበታለን። እንዴት እንዳስቸገሯቸው ካልተገረዛችሁ ትድኑ ዘንድ አትችሉ የሚሉ ሰባኪዎች መጥተው ስንት ችግር እንደፈጠሩ እናያለን። ይችን እንኳን ክፍተት ተጠቅመው ማለት ነው። ስለዚህ ቀድሞ በሰራነው ስራ ላይ መቆየት፣ እዛ ላይ አገልግሎታችንን መደጋገምና መጎብኘት አስፈላጊ መሆኑን እንማራለን። ስለነበረን ጊዜ እግዚአብሔር ይመስገን።